በፍጹም ልወድ አልችልም። መቼም አላደርገውም። እሺ እኔ እናንተ መቼም ቢሆን በፍቅር አብረን መሆን አንችልም። ደግሞ ልንገርህ ከራሴ በላይ በጣም የምወደውና የማፈቅረው ሰው አለ። ዳግም ነው? እሱ አይመለከትም። ሁለተኛ ግን አጠገቤ እንዳትደርስ እሺ? ብሌን ከኔ ውጭ ማንንም አትወጂም። አልፈቅድልሽም። ብዙ ነገር ልታገስ እችላለሁ። አንቺ ሌላ ሰው መሆንሽን ግን ልታገስ አልችልም። የተውኩትን መጥፎ ስራ እንድሰራ አታስገድጂ። እኔ አስመሳይ ሰው አይደለሁም። አልዋሸሁሽም። ተው እንጂ ተቀይሬያለሁ ብለህ ዋሽተኸኛል። አንተ ግን እኔን ለመቅረብ አስበህ ነው እንጂ ምንም አልተቀየርክም። አይደለም የምር ተቀይሬያለሁ ብሌን። ከልቤ ነው የተቀየርኩት። አይገባኝም። እሱ የራስ ጉዳይ ነው። ምን ቀረ? በጣም ወሳኝ ነገር ልነግርሽ እፈልጋለሁ። አልፈልግም። ያስፈልግሻል። ለአንቺ በጣም ወሳኝ ነው። አልፈልግም አልኩህ እኮ። ሁለተኛ አይንህም ማየት አልፈልግም። ጋሽ ባህሉ እንግዲህ በፊት በክፋቱ ሁላ በችግሩ ሁላ አንድ ላይ ሲካፈለው የነበረውን ሳሚዬን በጣም በሚያሳዝን ነገር የግድያ ጥቃት አደረሰበት። ግን ደግሞ እግዚአብሔር ይመስገን ሳሚ ነፍሱ ምንም ነገር አልሆነም። እንደዚሁም ባህሉ እንዳሰበው አልተሳካለትም ማለት ነው። እንግዲህ ሳሚ በአሁን ሰዓት ለሚወዳት ብሌን ደፋ ቀና እያለ ይገኛል። ከበፊቱ ከሰራውባት ነገር እችን ለውዷ ፍቅሬ እሷ የምትፈልገውን ነገር ማድረግ አለብኝ በማለት ራሱን አሳልፎ ሰጥቶ እናትየዋ ሰላም መሆኑን ለማስረዳት ወደ እሷ ጋር ሲመጣ እንግዲህ ብሌንዬ እኔ እስካሁን ድረስ ዝም ብዬ ቆይቻለሁ። እውነቱ ስነግርሽ እኔ አንቺን በጣም እወድሻለሁ፣ እንድትረጅኝ እፈልጋለሁ በማለት ፍቅሩን ሲገልጽላት እንግዲህ ብሌን አሳፈረኝ፣ በፍጹም እኔ አንተን መቼም ልወድህም ላፈቅርህም አልችልም። በእንደውም እኮ የማናግርህ ተቀየርክ ብዬ ነው እንጂ አለመቀየርክንማ ባውቅ ቆሜ ራሱ ካንተ ጋር ለአንድ ደቂቃ እንኳን አላወራም በማለት ገፍትረዋለች ማለት ነው። እንግዲህ ሳሚ ግን አመጣጡ እናትየዋ ሰላም እንደሆነች ለመናገር ነበረ። ብሌን ግን አንዳንዴ ያለመስተዋል ጉዳይ እሱን ገፍታው ሄዳለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን። እንደ አጻይቴ ሰው እንደ ቸርነቱ አለው። እንግዲህ ለቤት አዲስ ሆናችሁ ላይክ እና ሼር እያረጋችሁ እንደዚህም ደግሞ ሰብስክራይብ እያረጋችሁ እንድታበረታቱን በአክብሮት ተጠይቃችኋለሁ። ይዤላችሁ የመጣሁት አደራ ድራማ አስተማሪው ልብ አንጠልጣዩ እንግዲህ አደራን ድራማ እንደምታውቁት የሁላችንም ልብ የሚንጠለጠልበት ድራማ ይዤ ከች ብዬላችኋለሁ ማለት ነው። ምን ላይ ደረሰ ለሚባል እንግዲህ በአሁን ሰዓት ብሌን የእናቷን የማግኘት ጭጭልታና ብርሃን እያየት ይገኛለች። እንደዛውም ሰላምም እያየት ይገኛለች ማለት ነው። እንግዲህ ብሌን ያው አንዳንዴ በነገራችን ላይ አሳዝናኛለች ቃልዬም ማለት ነው። ለፍቅር ያው ስለምትወደውና ስለምታፈቅረው ማንን ዳግምን የስንት አመት ሚስጥሯን፣ ህይወቷን፣ እንጀራዋን፣ ሀሳቧን፣ እቅዷን እንግዲህ የሚያበላሽባትን ነገርን የብሌንና ሰላም መሆኗን እየነገረችው ይገኛል ማለት ነው። እንግዲህ ዳግምም በጣም በሚያሳዝን ነገር ለብሌንዬ የሷን ሀሳብና እቅድ ለማሳካት ደፋ ቀና እያለ ይገኛል ማለት ነው። እንደዛም ደግሞ ብሌንም እንግዲህ ለእናቷ ለወለደቻት እናቷ ብላ የምትወደውን ፍቅረኛዋን አሳልፋ ሰጥታለች ማለት ነው። ያው በእርግጥ እስከ መቼውን ድረስ አሳልፋ ባትሰጥም ግን የትኛውም ሴት ይሄንን አይነት ውሳኔ ይወስናል ብዬ አላስብም። ግን እሷ ለጊዜው ወስና ይሄንን ነገር አድርጋለች ማለት ነው። እግዚአብሔር ያው ከዚህ ነገር ያውጣችሁላችኋለሁ። እንግዲህ እሱም ደግሞ በተለያየ ባቆሙ እሱ ባለበት የበረታችንን እየጠነከረላት ነገሮቹን ሁላ እንግዲህ ያሰበችውን ሀሳብ እያሳካላት ይገኛል ማለት ነው። በእርግጥ እያሳካላት ብሌን እናቷን ማግኘት አለባት። ብሌን ጋር በጣም ስህተትን ቢኖርም ብዙ ጊዜ እስካሁን ድረስ እናቷን የምታገኝበት ፎርሳ ብዙ ጊዜ ነበረ። ግን ደግሞ እሷ ያን ፎርሳ በማጣል ዋጋ እስካሁን ድረስ አስገኝቷታል ማለት ነው።
ያው ብቻ ሁሉን ነገር እግዚአብሔር የፈቀደበት ቀን ነው። በእርግጠኛ እንዳሰብነውና እንዳቀርነው አይደለም። አሁን ነው ይመስለኛል እናቷን የምታገኝበት ሰዓት። ያው እግዚአብሔር ሲፈቅድ ነው ሁሉን ነገር። በአሁን ሰዓት እንግዲህ ቃልዬ እየለፈለፈች ልክ በሳማ እግሯን እጇን እንደሚያቃጥል ሰው እየተናገረች ይገኛል ማለት ነው። ዳግምም ያው እያስለፈለፋት ይገኛል። መቼስ ይሄ ፍቅር የማይረገው ነገር የለም አይደለ? ብዙ መስዋዕት ያስከፍላል ቤተሰቦቼ። ፍቅር ያው ራስን ያሳጣል። ያው ለፍቅር ብላ ሄድን ዋጋ ደግሞ በመክፈሏ በእርግጥ እኔ በጣም ነው የምታዛዝነኝ። ይሄንን ማወቁ በዚህ በማታለል ባይሆን ደስ ይለኝ ነበረ። ግን ደግሞ ቃል የምሰራው ስራ አንዳንድ የምሰራው ክፋት ይገባታል ብዬ ነው የማስበው። በአንድ በኩል ደግሞ እንደ ሰው ሆኜ ሳስበው ለፍቅር ብላ የከፈለችው ዋጋ በጣም ደስ ይላል። ቤተሰቦቼ ያው በጣም ብዙ ነገር የሚያሳጣትን ነገር ነው እያደረገች ያለችው። ይብን እንኳን ሰላም ራሱ ብትተዋት ጋሽ ባይሉ ነፍሷን ሲጥ አድርጎ ነው የሚያወጣት ማለት ነው። ጋሽ ባይሉ በአሁን ሰዓት በጣም ግራ ገብቶታል። ከብሩ ከጥቅሙ የበለጠ እያሳሰበ ያለው በአሁን ሰዓት ሰላም ማውቋ በጣም አይፈልገውም ማለት ነው። ሰላም ይሄንን ነገር ካወቀች ህይወቴ ሁላ ይመሰቃቀላል። በፍጹም ይሄንን ነገር ማወቅ የለባትም እያለ ነው የሚገኘው ማለት ነው። ግን ያው ብሌን ነገሮችን ሁላ ቃል ሁሉን ነገር አውጥታ እየዘረዘረ ትገኛለች ማለት ነው። እንግዲህ ጋሽ ባህሉ ምንድነው ሀሳቡ? የሱ ጠላቶችን የተባሉትን ሀሳቡን የክፋት ስራውን አውጥቶ የሚዘረዘሩትን ሰዎችን አናታቸውን እያለ ማስወገድ ነው የሚፈልገው። እንግዲህ በጣም በሚያሳዝን ነገር እንግዲህ ሳሚ ከዚህም በፊት በክፋቱ ሲተባበረው የነበረው እንደፈለገው እየተጠቀመበት ሲገዛው የነበረው ሳሚ በአሁን ሰዓት እሱንም አስወግዱ በማለት በሱ ላይ ዱርዬ ገዝቶ እንግዲህ ጉልበተኞች እንዲቀጠቅጡት አድርጎታል ማለት ነው። ግን ደግሞ ሳሚ ምንም ነገር አልሆነም፣ ነፍሱም አልወጣም። የዚህን አክል ጉዳት አልደረሰበትም። በዚህ ነገር በጣም ነው ደስ ያለኝ። ያው ለጊዜው ጉዳት ቢደርስበትም ግን ደግሞ ነፍሱ አልወጣም። ማንኛችንም ሰዎች ከተለያየ ካለፈው ስህተታችን ተምረን ዛሬ መልካም ሰው ስንሆን ሰዎችን ማበረታታት አለብን እንጂ እንትን ማለት የለብንም። ክፉ ናቸው ብለን እንደዛው ይገባዋል ማለት አልችልም። ሳሚ ያው በእርግጥ ብሌንን ወዷታል። ማፍቀርም አይከለከልም። ሰዎች ስንባል እንግዲህ ፍቅር የት ቦታ እንደሚጥለን የምናውቀው ነገር የለም እና እሱም የማያገኛትን ሴት ነው እያፈቀረው በእርግጥ ሳሚ። ምክንያቱም በምንም ነገር ከሱ ጋራ የምትሄድ ልጅ አይደለችም ብሌን ማለት ነው። ያው በእርግጥ ከበፊትነቱ በእርግጥ ቢትወደው ኑሮ ልትቀይረውና በሲጀምር ራሱን ተቀይሯል። ከዚህ የበለጠ ግን እንዲሆን ትረዳው ነበረ። ግን እሷ በአሁን ሰዓት በህይወቷ በልባ ዳግምን ወደዋለች፣ አፍቅረዋለች። ዳግምን ስለወደደችና ስላፈቀረች ደግሞ መቼም ሳሚን ልትወደው አትችልም። መቼስ ልብ አንድ ነው፣ ማፍቀርም ለአንድ ሰው እስከሆነ ድረስ ማለት ነው። በዚህ ነገር እንግዲህ በጣም መጎዳቱ የማይቀር ጉዳይ ነው ሳሚ ማለት ነው። ሳሚ በአሁን ሰዓት ክፋቱን ከጋሽ ባይሉ ጋር ያለውን ስራ ቢተውም ግን ወደፊት ያው አንዳንድ ጊዜ ክፋት ያለብን ሰዎች ጠራርገን ካላወጣ ነው በስተቀር የሆነ ነገር ያሰብነው ሀሳብ ካልተሳካልን ወዴት ነው የምንሄደው? ወዳለፈው ክፋታችንና ወዳለፈው ችግራችን ነው የምንሄደው ማለት ነው። እኔ ሳስበው በአሁን ሰዓት ሳሚ ወዳለፈው ክፋቱ ከጋሽ ባይሉ ጋር ላይ የበለጠ አንድ ላይ ተጣምሮ እንግዲህ ዳግምንና ብሌንን ለመለየት ይጠቀማል ብዬ ነው የማስበው ማለት ነው። ከዚህም በፊትም እንግዲህ ከቃል ጋር እንደዛ ሲሰራ የነበረው በምን ደረጃ ነው? ብሌንን የራሱ በማድረግ ዳግምን እንድትለይለት ነበረ። ግን ደግሞ ያ ነገር አልተሳካላቸውም። ብዙ ዋጋ ከፍለዋል። አብዛኛ እንትና በጣም ብዙ ዋጋ ነው የከፈለችው ማለት ነው። ቃል ግን እስካሁን ድረስ ምንም ነገር የተሳካላት የለም። ወደፊት የሚሳካላታል ብዬ አላስብም። አይሳካላትም። እንደዚህ አይነት ክፉ ለሚሰሩ ሰዎች ከመቶ በ11 ውስጥ ብዙ ጊዜ አይሳካላቸውም። ለጊዜው የተሳካ ይመስላቸዋል። በኋላ ውድቀትና በጣም ኃይለኛ ችግር ላይ እንደሚወርቁ ነው የሚያሳየው ማለት ነው ቤተሰቦቼ። እና ምን ልላችሁ ፈልጌ ነው ቤተሰቦቼ፣ ለማንኛውም የምላችሁ ነገር እንግዲህ በአሁን ሰዓት ብሌንዬ ህይወቷ እንግዲህ ፈጣሪ ፍቃዱ ከሆነ የሚቀየርበት ያቺ ውዷ እናቷን የምታገኝበት ሰዓት ደርሷል ብዬ አስባለሁ። በእርግጥ ይገባታል ብሌንዬ፣ እናቷን ማግኘት አለባት። እናቷ የእናት ፍቅር በጣም አስቸጋሪ ነው። እውነቴን ነው የምላችሁ፣ የእናት ፍቅር በጣም ከባድ ነው። ማንኛችንም ቢሆን በእናት አንፈተን። እናት ያው በጣም እንትን ይላል።
እና ምን ልላችሁ ፈልጌ ነው ቤተሰቦቼ ብቻ ለሆነ ነገር ስታደርጉ ምክንያቱም አንዳንዴ የሆነ ነገር ለማድረግ ለመስማት ስትፈልጉ ጆሮአችሁ መስጠት አለባችሁ ማለት ነውና ብሌን ከዚህም በፊትም እንትና ታውቃላችሁ ማለት ነው ሜላት ልትነግራት ነበረ ግን የሷን አለማዳመጥ እሷን አለማገናዘብ ዛሬ ዋጋ እንድትከፍል አድርጓታል። በእርግጥ ያው እስካሁን ድረስ የሁላ ነገር አይፈጠርባትም ነበረ። ብሌን እናቷን እንዳታቅ ብዙ ነገር ነው የተፈጠረው። ብዙ በአሁን ሰዓት እንግዲህ ሜላት ምን ትሁን ትሙት ትኑር ምንም ነገር የምናውቀው ነገር የለም። ይሄ ሁላ ነገር በምንድነው ያው ብሌን ሰላምን እናቷን እንዳታውቅ የተደረገ ድርጊት ነው ማለት ነው። ያ ነገርም በጣም ነው የሚያሳዝነው ማለት ነው። እንግዲህ ቤተሰቦቼ እና እንግዲህ የወይዘሮ ገነት ጓደኛ ተብዬዋም እንግዲህ በጣም የሚያሳዝን እውነቴን ነው የምላችሁ። ፈጣሪ ከእንደዛ አይነት ሰው ይሰውራችሁ። ተረቱ ምን ይላል አባቶቻችን? ከቅርብ ሰው ምንድነው የሚሉት? ከቅርብ ሰው ኖት ከቅርብ ሰው ሰውረኝ ጠላቴንስ አውቀዋለሁ ምናምን የሚባል ተረት አለ አይደለ? አስባችሁታል? ከሩቅ ሰዎች እናንተ ከሩቅ ጠላት አለኝ ከምትሉ ሰዎች እንትን ማለት ትችላላችሁ። ይሄ ይብን ማሳለፍ ትችላላችሁ። ከነኛ ሰዎች ራሳችሁ መጠበቅ ትችላላችሁ። ከእንደዛ አይነት ከቅርብ ሰዎች ደግሞ እንዴት አድርጋችሁ ነው ራሳችሁ የምትጠብቁት? ለዛም ካስመሳይ ሰዎች ማለት ነው። እንግዲህ ወይዘሮ የገነት ጓደኛ ወደፊት እውነቴን ነው የምላችሁ እጣዋ ጋሽ በኃይሉ ምን እንደሚያደርጋት እናንተ ራሳችሁ አስባችሁ ድረሱበት። ጋሽ በኃይሉ ልጄ በስኬቱ ላይ የሚመጣበት ሰው አናቱን እያለ እንግዲህ በሱ አስተሳሰብ እያስወገደ ማለት ነው። ግን አንድ ነገር አልተሳካለትም። ያሰበው ያቀደው ነገር እየተሳካለት አይደለም። ጭራሹኑ ከልብ እየሆነ እየሄደ ነው መጨረሻው ማለት ነው ቤተሰቦቼ። ስለዚህ ምን ልፈልጌ ነው መሰላችሁ? ክፋት ምንም ፋይዳ የለው። ክፋት ምንም እንግዲህ ገነት ምንም ነገር ያሳጣችሁ ነገር የለም። ይሄ ሁላ መንገድ ባሄድ ኑሮ እህቱን አያጣም፣ እህቱን አካሉን አያጣም ማለት ነው። እንደዚህ ይሄን አክል ዋጋ ያስከፍለው አስባችሁታል? ይሄን አክል ዋጋ ማለት ነው። እልቅ እኮ ከሚያመጣው ገንዘብ የሄደበት ጥቅም እየበለጠበት ይገኛል ማለት ነው እስካሁን ማለት ነው። ግን እሱ አላስተዋለም፣ አልገባውም። እና ምን ልላችሁ ፈልጌ ነው ጋይስዬ፣ ቤተሰቦቼ፣ የኔ ውዶች ራሳችሁን ከእንደዚህ አይነት ተልካሻ ሆነ ነገር ጠብቁ። እውነቴን ነው የምላችሁ። ገንዘብ ጠፊ ነው፣ ለሚ ነው፣ ይጠፋልም ይገኛልም። በቃ ገንዘብ እነሱ እንደፈለገው ሊገዛችሁ እናንተ ነው የምትገዙበት እንጂ እሱ ሊገዛባችሁ አይቻልም። እና በእግዚአብሔር ስም ራሳችሁን ከእንደዚህ አይነት ውልቅልቅ የሆነ ነገር ራሳችሁን እንደተጠብቁ ተስፋ አድርጋለሁ። ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ቤተሰቦቼ እንደዚህ አይነት ርካሻ ነገር የሆነ ነገር ምንም አይጠቅማችሁም፣ አይሆንላችሁም። የኔ ወዶች ጥሩ አይደለም ላለው ሰላማችሁ ብዙ ይበልልኝ። መልካም ጊዜ